ማን የደከመው ብለህ ቆይ አንድ ጊዜ እግዚአብሔር ሊደክም አይችልም። ክርስቶስ ኢየሱስ ግን ፍጹም ሰው ልክ እንደኔ እንዳንተ ስለሆነ ደክመዋል። ይሄ ሂውማን ኔቸሩ ነው። አንድ እኮ የደከመው ምኑ ነው ስለ መልስ ምንድነው? ምኑ ነው ማለት አንድ ሰው ነው ኢየሱስ ክርስቶስ። ሁለት ኔቸር አለው ስላልኩ የሰውም ኔቸር ስላለው ደከመ እኮ። የደከመው የትኛው ባህሪ ነው? ሁለት አማኝ ስለሆንክ አንተ ሁለት ባህሪ አማኝ ስለሆንክ የትኛው ነው የደከመው? ያ ሰው ስለሆነ ደከመ። ሰው ነው ኢየሱስ። እኔ ጠየቅኩ ሁለት ባህሪ አማኝ ነህ። ሁለት ባህሪ አማኝ ስለሆንክ ደከመ ስትል የትኛው ባህሪ ነው የደከመው? ያልደከመና የደከማለ እያልክ ስለሆነ ሁለት ባህሪ አማኝ ስለሆንክ የትኛው ባህሪ ነው የደከመው? እየነገርኩ እኮ ነው መዝሙሬ። ሰው ነው ሰውነቱ ማለት ነው። ሂውማን ኔቸሩ ማለት ነው። ቀጥሎ ኔቸር የምታምና አንተ አይደለ ወንድም አለ ነገርኩ እኮ ሂውማን ኔቸር የትኛው ነው ስትለኝ ሂውማን ሰውነቱን እዚህ ጋር ታያለህ። ሂውማን ነው ሊሚቴሽኑን ታያለህ። ስለዚህ ከፍለኸው መድከም የደከመው ስጋው ነው። ስጋው ብቻ ደክሟል እያልከኝ ነው? አላልኩም። ደከመ ነው ያልኩ። ኢየሱስ ነው የደከመው። ኢየሱስ ግን አምላክ ነው። እንዴት ሊደክም ቻለ? ሰው ነው ደግሞ ፍጹም ሰው ስለሆነ ደከመ። ስለዚህ የትኛው ባህሪ ነው የደከመው? ሁለት ባህሪ አማኝ እናንተ የትኛው ባህሪ ደከመ? ሰውነቱ ሰው ነው። ኢየሱስ ሰው ነው። ያ ነገር ፍጹም ሰው ነው። ስጋውን የደከመው ነው የምትለው? ስጋውን የደከመ ሳይሆን ኢየሱስ ነው የደከመው። አዎ ሰው ነው። ኢየሱስ ካልክማ አምላክ ሰው ሆነ እያልክ ነው። ስለዚህ ከአምላክነት የተለየ ሰውነት የለማ። አዎ አምላክ ሰው ሆኗል። ሰው ነው ብለን ነው እንጂ የምናምነው ኢየሱስን። ሰውም ነው አምላክም ነው። ሰው ነው ደክሟል። አምላክ ሊደክም አይችልም። ስለዚህ መድከም የሚለው ለስጋ ብቻ የሚነገር ነው ወይስ ለሰው የሚነገር ነው? አንዴ ስማኝ። ለምሳሌ ስለ ክርስቶስ ስታወራ አምላክ ሰው ሆነ ብለህ የምታምን ከሆንክ መድከም የሚለው ለሰውነት ብቻ የሚነገር ነው ወይስ ያቺ ሰውነት ከአምላክነት ጋር ስለተዋደች ለአምላክነትም ይነገራል? ለሰውነት። እኔ ለምሳሌ ጀሪ የሆነ ዕቃ ተሸክመ ቤት ቢደክመኝ ስጋ የደከመ እንትን የደከመ አይደለም፣ ደከምኩ ነው የምለው። ልክ እንደኔ ሰው ስለሆነ ኢየሱስ ክርስቶስ ደክሞታል። በቃ ኢየሱስ ነው የደከመው። ሁለት ባህሪ ብለህ ታሳየን ነው የመጣው። እዚህ ጋር ሰውነቱን አሳየሁ። ሌላ ቦታ ላይ ደግሞ ማርቆስ ላይ ደግሞ አምላክነቱን አሳየኝ። እዚሁ ክፍል ላይ የደከመና ያልደከመውን አሳየኝ። እዚሁ ክፍል ላይማ አላሳየህም። እዚህ ጋር ሰውነቱን ያሳየው፣ አምላክነቱን ደግሞ አሳያለሁ። አሁን ማርቆስ ላይ እጄ ላሳየህ። የደከመውን ካሳየኝ ያልደከመውን አሳየኝ እንጂ። እሺ ዘሴም ፐርሰን ኢየሱስ። ቆይ ጥሩ ዘሴም ፐርሰን ይሄው የደከመው ኢየሱስ ቁጭ ብሎ ያረፈው ኢየሱስ ማርቆስ 4:39 ላይ እዚህ ጋር ይችላል አንብብልህ። እሺ እንተው ይሄንን ዮሐንስ ወንጌልን ለምን ተዋለን? እንመለስበታለን። ማርቆስ 4:39 ማርቆስ 4:39 ላይ ግን ያሬዲ ሳይሻገር በፊት ማለት ነው። እዚህ ጋር አንድ ግራ የገባኝ መሀል አትግባባን። ቆይ በሁለቱም ስለመልሰው ችግር የለው እንዲያጠራልን ነው። ግን ቺን ክፍል እንመለስበታለን። እዚህ ጋር ደግሞ ላንብብልህ። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡን ትተው በታንኳይቱ እንዲያወሰዱት፣ ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። እንደሆነ ጥሩ ነው። ሁለቱንም አሳያለሁ እዚህ ጋር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል፣ ነፋሱም ተወ፣ ታላቅ ጸጥታም ሆነ ይላል። አልገባኝም። እዚህ ጋር ምንድነው ልታሳይ? ሁለት ባህሪ ልታሳይ ነው እዚህ ጋር? እዚህ ጋር ሁለት ባህሪ ላሳይ ይችላለሁ። ጥሩ ነው እንደሆን በጣም ባህሪ የመጣ ነው። እዚህ ጋር ግን ላሳየ የመጣሁት ዋናው ፖይንት የነበረው ኢየሱስ ነፋስን ጸጥ አድርጓል። ነፋሳት ይታዘዙለታል። ሁለት ባህሪ ያሳየኝ ፕሊዝ። እዚህ ጋር የነው ኢየሱስ ተፈጥሮን ያዘዘው ኢየሱስን ታየዋለህ። ኔቸርን ጸጥ በል ሲለው፣ ኧረ ቆይ አንድ ጊዜ ልጨርስ መዝሙር። እዚህ ጋር ቅድም የደከመው ኢየሱስ፣ እዚህ ጋር ደግሞ ኢየሱስ ጸጥ በል ብሎ ጸጥ ሲያሰኝ ታያለህ። ይሄ ኔቸሩ ደግሞ የሰው ሳይሆን የአምላክ ኔቸሩን ታያለህ ማለት ነው። ይኸው ኢየሱስ አንድ ልጻፍ ነው ያልኩት ፕሊዝ። እሺ ልጨምርልህ እዚሁ ጋር ደግሞ እዚሁ ጋር ቆይ፣ ችግር የለውም እየጻፍኩኝ ነው። ይሄው ማርቆስ በጣም ጥሩ ነው። አላሰብኩትም ግን ኧረ ቆይ አንድ ጊዜ እዚህ ጋር ልጨምርልህና ጻፍ። ተረጋጋ። እንዴ ለምን አታዳምጠኝ? ሰብሪ ነው ተረጋግቼ እያዳመጥኩ ነው። እሺ ባህሩን ጸጥ ያደረገው ማን አልከኝ? ምን ባህሪ ነው? ዲቫይን ኔቸሩ ማለት ነው፣ አምላክ ስለሆነ። እሺ አምላክነቱ ባህሩን ጸጥ ያደረገው አምላክነቱ ነው። ተፈጥሮን አዘዘ ብለህ። የተኛውስ ማን ነው? አንቀላፍቶ የነበረው
የተኛው ደግሞ ራሱ ኢየሱስ ነው። ሰው ስለሆነ ሰውነቱ ነው። ሂውማኒቲ ሂውማን ነው ኢየሱስ። ስጋውን የተኛው ስጋው ሳይሆን ሂውማን ነው ኢየሱስ ነው የተኛው። ቅድም እኮ ጸጥ ያደረገው ማን ነው ስል እኮ ስጋው አላልከኝም እኮ አምላክነቱ ብለህ እኮ ልነጥል አውጥተዋል። ያ ኢየሱስ ነው ጸጥ ያደረገው። ኢየሱስ ግን አምላክ ስለሆነ ነው ያን ያደረገው እኮ። ሁለት ባህሪ አማኝ ነኝ ብለህ ይሄን ለምሳሌ ባህሩን ጸጥ ያደረገው አምላክነቱ ነው አልከኝ አይደለ? ስጋ ሳይሆን አምላክነቱ ነው አልከኝ አይደል? የስ አሜን። አሁን ስለ ኔቸር ስናወራ ቅድም የደከመው አሁን ደግሞ ተፈጥሮን ሲያዝ ታየዋለህ። ራሱ ኢየሱስ ነው። አንድ ኢየሱስ ነው ያን የሚያደርገው ኢየሱስ ነው። ሌላ ማንም አይደለም። ምንም የተቀየረ ነገር የለም። አንድ ኢየሱስ ነው። አንድ ኢየሱስ ሲደክም ሲተኛ ታየዋለህ። እንዴ ይሄ ሰው ነው ስትል ደግሞ ተፈጥሮን ሲያዝ እዛ ጋር ደግሞ ታየዋለህ። ስለዚህ ፍጹም አምላክ ፍጹም ሰው ነው የምንለው ያን ነው። እያዳመጥከኝ ሁለት ባህሪ አማኝ ነህ አይደለ? ሁለት ባህሪ አማኝ ነህ አይደል? ምን ለስንተኛ ጊዜ ነው የምጠይቀኝ? ጥሩ። ሁለት ባህሪ የምትለው የስጋ ባህሪና የአምላክነት ባህሪ ነው አይደል? አይደል? ያ ሁለት ኔቸር የምልህ ሰውነቱንና አምላክነቱን ነው። በጣም ጥሩ። የተኛው ማን ነው? በጀልባ ሲሄዱ የትኛው ባህሪ ነው የተኛው? ኢየሱስ ነው። ሰው ስለሆነ ተኛ። እኔ ፐርሰን ላይ እንትን ሰውነቱ ምናምን ብለህ የምትፈልገውን እንትን አለለም። ኢየሱስ ነው ብዬ ጨርሻለሁ። ቅድም አንድ ኢየሱስ ነው ያለው። አንድ ኢየሱስ ሁለት ባህሪ ያለው እኮ አልከኝ። አንድ ኢየሱስ ባህሪው ስለዚህ ጋር ሲደክም ታየዋለህ። ኢየሱስ እኮ ስለዚህ የትኛው ባህሪ ነው የደከመው? ቅድም በዲፍኒ የትኛው ባህሪ የምትለኝ ምንድን ነው? ኢየሱስ ነው የተኛው። ሁለት ባህሪ አማኝ ነህ። ምክንያቱም መድከም የሚለው የስጋ ባህሪ ነው ስላልከኝ የተኛው የትኛው ባህሪ ነው? ኢየሱስ ነው የተኛው። እንዴት ተኛ? አምላክ አይደለም፣ ሰው ነው ኢየሱስ። አንድ ባህሪ አማኝ ነህ ማለት ነው። 50-50 አይደለም እኮ ኢየሱስ አንድ ባህሪ አማኝ ነህ ማለት ነው። 50-50 አይደለም ካልከኝ እኔ ችግር የለውም። ቅድም እኮ ብያለሁ፣ በዲፊኒሽን እንስማማለን ብዬ ነበር ቅድም። ስለዚህ ወደ አንድ ባህሪ መጣ። እኔ ሁለት ባህሪ ነው የምለው ይሄን ነው። ሁለት ባህሪ የምለው ፍጹም ሰው ነው፣ ፍጹም አምላክነቱን ነው። ሁለት ባህሪውን አስረዳኛ። አሁን የመጨረሻ ነው የምጠይቅህ። የተኛው ማን ነው ስልህ ምን አልከኝ? ማርቆስ ቅድም ያነበብኩ 39 ላይ በጣም አሪፍ ነው ለመናገር። እዛ 38 እና 39 እዛው ይሄ ኢየሱስ ማርቆስ እዚሁ ላይ ያለሁት እኮ ቅድም ሳይሆን አሁን ያነበብ ነው። እሺ አይ በጣም አላሰብኩትም ነበር እዚህ ጋር። በእርግጥ ግን እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር ይላል። አምላክ አይተኛም። እዚህ ጋር የተኛው የትኛው ባህሪ ነው? ሁለት ባህሪ አምላክ አይተኛም። ኢየሱስ እዚህ ጋር ተኝቶ ነበር። ስለዚህ የትኛው ባህሪ ነው የተኛው? ኢየሱስ ነው የተኛው። ይኸውልህ ቆይ ቃሉን እናንበው። ኢየሱስ ነው የተኛው። እዚህ ጋር የተኛው ኢየሱስ ነው። ሁለት ባህሪ አማኝ ነህ። ኢየሱስ የተኛው ኢየሱስ ነው እኮ። የትኛው ባህሪ? ሁለት ባህሪ አማኝ ነህ። ኢየሱስ ሰው ነው። ኢየሱስ ሁለት ባህሪ ያለው አላልከኝም እንዴ? ሁለት ኔቸሮች። ስለዚህ ሁለት ባህሪ ያሳየኛ አሁን እዚህ ውስጥ። እሺ ላሳይ። ጥሩ። አንደኛው የተኛው ባህሪ የትኛው ነው? ይኸው ሰው ስለሆነ ተኝቷል፣ ደክሞት። የትኛው ባህሪው? ሂውማን ኔቸር። ያ ስጋው ማለት ነው። ስጋ ማለት አይደለም። እኔም ሰው ነኝ። አሁን እኔ ደከመኝ ብል ስጋ የደከመ ነው ልል እችላለሁ። እንደ ኤክስፕሬሽን ምንም ችግር ላይ ነው። እኔ ነኝ የደከምኩት እኮ። መድከም የስጋ ባህሪ ነው። አዎ እንግዲህ የስጋ ባህሪ የሰውነት ባህሪው የምንለው ለዛ እኮ ነው። የስጋ ባህሪው የሰውነት ባህሪው። የተኛው የደከመው የትኛው ባህሪው ነው? ሁለት ሰውነት ነው። በጣም ጥሩ። ስለዚህ ሰውነት ብቻ ነው የደከመው። የተኛው ብቻ የምትለው አምላክ አይተኛም። ኦኬ። ስለዚህ ሲተኛ መለኮት ከሱ ይለያል። እንዴት ይለያል እንዴ? 1% ምንለው እሱ እኮ 2% እኮ አይደለም 1% ነው። ስለዚህ 1% ከሆነማ ተኛ ሲባል መለኮት ያልተለየው ስጋ ነው የተኛው ማለት ነው። የስ ኤግዛክትሊ። ስለዚህ መለኮት ያልተለየው ስጋ ስለሆነ አንድ ባህሪ ነው ማለት ነው። ያ ሲተኛ ግን መለኮትም ተኝቷል አትልም። ለመለኮት ይነገርለታል። ምክንያቱም በአምላክ ተኛ ነው የምትለው። አልገባኝም። ፖይንት ምንም ተማሳይ ነገር ነው። ተኛ ነው የምትለው። ክርስቶስ አምላካችን ተኛ አይደል የምትለው? አምላካችን ተኛ ልትል ትችላለህ። አምላካችን ግን ፍጹም ሰው ነው፣ ሰውም ነው አምላካችን። ኤግዛክትሊ። እሱን ማን ይክዳል? ተኛ። ለዚህ እኮ ነው ለሰውነት የሚነገረው ለአምላክነትም ይነገራል። ለአምላክነት የሚነገረው ለሰውነትም ይነገራል እኮ ብዬ ለዚህ ነው ቅድም የእኛን ትምህርት የነገርኩ። እኛ ለምሳሌ ተኛ ስንል አምላክ ተኛ እያለን ነው። አየው፣ አምላክ ተኛ ነው። ለምንድን ነው መተኛት? እኮ ለብቻው የአምላክ ባህሪ አይደለም። ግን ክርስቶስ ስንል አምላክ ሰው ሆነ እያልን ስለሆነ
ልክ ተራበ ተጠማ ተኛ ስንል ስጋ ብቻ ተራበ ስጋ ብቻ ተጠማ መለኮት ሳይራብ አንልም እኛ። ምክንያቱም ቃል ስጋ ሲሆን ለስጋ የሚነገረው ለአምላክነት የሚነገራልና። ለምሳሌ ተኛ አንዴ ስማኝ አስጨርሰኝ። እኛ አምላክ ተራበ አምላክ ተኛ እንላለን። ምክንያቱም እኛ ሙስሊም አይደለም ክርስቲያኖች ነን። ይህን በኩራት እናገራለን። የእናንተ አምላክ የሚተኛ ነው? አዎ ተኛ እንላለን። ከምን አንጻር ሲባል አምላክ ሰው ስለሆነ ተኛ ተብሎ ይነገርለታል። እሱ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ስንል ግን የሆነ አካል የሆነ ስራ ሲሆን ይሄ ስጋ ስራ ይሄ ስጋ ባህሪ የሆነ ነገር ሲያደርግ ደግሞ ይሄ የመለኮት ባህሪ ያለን ግን አንከፋፍልም። ስለዚህ በስጋው ታመመ፣ በስጋው ተኛ፣ በስጋው አንቀላፋ፣ በስጋው ደከመ እያለን በምትል እንጨምራለን። ለምን? ከስጋው ከመለኮቱ ተለይቶ ስለማይነገር፣ ስጋው ከአምላክነቱ ተለይቶ ስለማይነገር። ስለዚህ ሁለት ባህር የለም ማለት ነው፣ መለያየት ስለሌለ። ጨርሳል? ጨርሻለሁ። የአንተን ትምህርት ንገረኝ። ስለዚህ አንተን እዚሁ ጥያቄ ልጠይቅህ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ነው 100%። ቅድም እንዳልከው ፍጹም አምላክ ነው ብለናል። ፍጹም ሰው ፍጹም አምላክ ሁለት ኔቸር ነው እያወራን ያለ ነው። ዲቫይን ኔቸር። ቆይ ቃል ስጋ ከሆነ በኋላ አንድ አካል አንድ ባህሪ ነው የምናየው። ሁለት ባህሪ እኔ አላምንም። ሁለት ባህሪ ተው፣ ግን በቁጥር አምላክ ባህሪ 100% አምላክ እንደሆነ ታምናለህ አይደል? አንድ እኔም ማምነው ጠይቀኝ ፕሊዝ። እሺ ታምናለህ? 100% ኢየሱስ 100% አምላክ እንደሆነ ታምናለህ? ፍጹም ሰው ፍጹም አምላክ እያምናለሁ። ቆይ መጀመሪያ የጠየኩህ መልስልኝ። 100% አምላክ እንደሆነ ታምናለህ? ለምንድን ነው የማላምነው? እስኪ አሁን አምናለሁ። ጥሩ 100% ኢየሱስ የተባለ ፐርሰን አምላክ ነው ብለኸኛል። 100% ኢየሱስ የተባለው አምላክ ሂውማን እንደሆነ ታምናለህ? አምናለሁ። ኤግዛክትሊ ይሄን ነው እኛ የምንለው። እንግዲህ አሁን ይሄን ማምናለህ። ቆይ እሺ ቆይ ልበለልህ። ጥያቄን ጠይቀኝ ፕሊዝ። እሺ ወደ ጥያቄ ልሂድሽ። ስለዚህ ሲተኛ እንግዲህ አሁን ተባብለናል። ይሄን እንግዲህ 100% አምላክ 100% ሰው ብለኸኛል። ሲተኛ አምላክም እየተኛ ነው ማለት ነው። ኦኬ ሲተኛ በስጋው ተኛ፣ አምላክ በስጋው ተኛ፣ አምላክ ተኛ ብለን እናገራለን እኛ። ምን ማለት ነው? በመተኛቱ መለኮትነቱ አይለየውም ከስጋው፣ አምላክነቱ አይለየውም ከስጋው። ምክንያቱም ለቅስበት እንኳን ለምሳሌ ልክ አንተ ነፍስህ ከስጋ እንደማትለያት ሁሉ ክርስቶስ ቃል ስጋ ከሆነ በኋላ መለኮትነቱ የአምላክነቱ ከስጋ ለቅስፈት እንኳን ስለተኛ በቃ መለኮት ተለይቶት ስጋ ብቻ ተኛ አንልም። ስለዚህ ምናለን? በስጋው ተኛ፣ አምላክ በስጋ ተኛ እንላለን። እሱን እኮ ነው የምልህ። አሁን አማርኛውን አንተ በስጋ ለምን ትላለህ ታዲያ? አምላክ ለምን ተኛ አትለኝም ታዲያ? በጣየህ ስለማልከፋፍል ነው። እኔ አልከፋፍልም። አሁን ከፋፈልክ እኮ በስጋ ብለህ እኮ በስጋ አልኩበትን ላስረዳ። አልከፋፈልኩም ሶቨሬን። እኔ እኮ ጴጥሮስም እኮ እንደዚህ የተጠቀመ እኮ ባይዘው እኔም እኮ ጴጥሮስ እንደዛ ስለሚጠቀም ነው። እኔ ከጴጥሮስ ጋር የኔ ሀሳብ ነው የሚስማማው እንጂ አንተ አይደለም። ልመልስልህ። ጴጥሮስ ምን አለ? በስጋው ሞታ አለ አይደል? በስጋው ሞተ። ለምንድን ነው ያለው ብልህ እኔ ጠይቄን ጥያቄ ነው የምጠይቀው። ጴጥሮስ የመለሰው መልሰው መልስልህ። ምን ብዬ በለምንድን ነው የምጠቀመው ካልከኝ ጴጥሮስ ራሱ በስጋው ሞተ ስላለ። ስለዚህ በስጋው ተራበ፣ በስጋው ሞተ፣ በስጋው ተኛ፣ በስጋው ተገረፈ እንላለን። ይሄ መጽሐፍ ቅዱሳዊ ቃል ነው። ለምን? አምላክ ሰው ከሆነ በኋላ ስጋ ብቻ ተኛ፣ ስጋ ብቻ ተራበ፣ ስጋ ብቻ ተጠማ ስለማንል ስጋው ከአምላክነቱ መነጣጠል፣ መከፋፈል፣ መለወጥ ስለሌለበት ማለት ነው። ስለዚህ ለስጋ የምናገረው ለአምላክነት እንናገራለን። ስለዚህ ቆይ ያሬዶ ሁለት ኔቸር አማኝ እኔ አሁን ከአንተ ዲፊኒሽን ብሰማ ሁለት ኔቸር አማኝ እንደሆነ ባትል ቆይ አስጨርሰኛ። ባይሆንማ በስጋው ማለትም አያስፈልግም ነበር። በቃ መለኮት ሞተ፣ መለኮት ተኛ አንድ ነው፣ አንድ ስለሆነ እንዲህ ነበር። አሁን ግን ቆይ ልጨርሰልህ። አንተ ራስህ ስናገር በስጋው እያልኩ ስፔሲፊክ እያረክ ነው። አየህ፣ ስፔሲፊክ ካረክ ማድረግ ያለብህ መጠቀቅ ያለብህ መቀላቀል የሌለብህ ነገር አለ ማለት ነው። በስጋው በኩል አምላክም ሞተ ስትል አምላክ ሞተ አትልም። እንዳንተ ግንዛቤ አንድ ኔቸር ከሆነ አምላክ ሞተ ነው የምንለው። አምላክ ሞተ ግን አትልም። ምን ነው የምትለው? በስጋው ሞተ ትላለህ። አየህ፣ አንተ ራሱ ሁለት ኔቸር ኢንዲኬት እያረክ ነው። ኢንዲኬሽን የሚያስፈልገው ሌላ ነገር ሲኖር ነው። ስፔሲፋይ ማድረግ የሚያስፈልገው
እንዳይቀላቀል ስታደርግ ነው። ይሄን ነው እኛ ሁለት ባህሪ የምንለው። ሁለታችንም እንዳላቋርጥ ብዬ ነው። ከጨረስ ጨረስኩ ነኝ። እሺ ጨርሻለሁ። እሺ አሁን የተናገርከው እኔ ላይ ያለው ውሸት ነው። ያንተን አቋምን ያንተን ወስድላለሁ። እኔ ላይ የተናገርከው ውሸት ነው። እኔ ሁለት ባህሪ አማኝ አይደለሁም። ከቅድም ጀምሮ ደጋግሜ ነግሬያለሁ። እኔ እናንተ የትምህርት ልዩነት አለን። ክርስቶስ ሰው ከሆነ በኋላ አምላክ ቃል ስጋ ከሆነ በኋላ ስግው ቃል የምንለው ለምንድን ነው? ሁለትነት ስለሌለ ነው። ስለዚህ ፍጹም ሰው ፍጹም አምላክ ስንል ምን እያልን ነው? አምላክ የክርስቶስ ገንዘቡ ያደረገው ስጋ ያ ከአምላክነቱ ጋር ለቅስበት እንኳን ተለያይቶ አይታወቅም። ስለዚህ ለስጋ የምንናገረው ለአምላክነት እንናገረዋለን። ለአምላክነት እንናገረው ለስጋ እናገር። ለምሳሌ በመስቀል ላይ የተሰቀለው ማን ነው ብትለኝ፣ አምላኬ ሞተ ላለሁ። አምላክ በስጋ ሁለቱም ወርድ ይገልጸዋል። በደንብ ስማኝ። በመስቀል ላይ እኮ አምላክ ሞቶላል አሉ አይደለ? ለአንድ ሰው የማያምን ሰው ሳገኝ ሙስሊም ባገኝ አንተ በመስቀል ላይ እኮ አምላክ ሞቶላል አሉ። በመስቀል ላይ አምላክ ሞቶላህን ያስኬዳል። በመስቀል ላይ አምላክ በስጋ ሞቶላልም ያስኬዳል። ለምን በለኝ። ምክንያቱም አምላክ ሞተ ተብሎ የተነገረለት ለምንድን ነው? በስጋ ስለተዋሃደ ፍጹም ሰው ስለሆነ ለሰውነት የሚነገረው ለአምላክነትም ይነገራል። ለአምላክነት የሚነገረው ለስጋም ይነገራል። አንድ የሚታርግልኝ ፕሊዝ። ስለዚህ አምላክ ሞተ ስንል የክርስቶስ ደም ከኃጢአት ሁሉ ያነጻናል ስንል አልከፋፈል ነው። ማየ እንደ ደንቡ ከሆነማ ደም የሰው ባህሪ ብቻ ነው። ደም ግን የክርስቶስ ደም ግን ኃጢአትን ይቅር የሚል ነው አለ። የብዙዎች ደም ፈሷል፣ ኃጢአትን ግን ይቅር አይልም። በቀኝና በግራ የተሰቀሉት ደማቸው ፈሷል፣ ኃጢአት ግን አያጥብም። ለምን? ሰው ብቻ ናቸው። የክርስቶስ ደም ግን መለኮት የተዋህዶ ደም ስለሆነ ይቅር ባይ ነው ተባለ። አየህ፣ ይቅር ማለት እኮ የስጋ ባህሪ አይደለም። ኃጢአትን ይቅር ማለት እኮ የስጋ ባህሪ አይደለም፣ የመለኮት የአምላክነት ባህሪ ነው። ግን ክርስቶስ የገዛ ደሙ ይቅር ባይ ነው ተባለ። ለምን? የክርስቶስ ደም ስንል አምላክነት የተለየው አይደለም፣ አምላክነት የተዋህዶ ስለሆነ አየህ፣ ደሙ ራሱ ይቅር ባይ ተባለ። ስለዚህ ለአምላክነት የሚነገረው ይቅር ባይነት ለስጋ ተነገረ። ለስጋ የሚነገረው መድከም፣ መሞት፣ መራብ፣ መጠማት፣ መያዝ፣ መቀበር ለአምላክነት ተነገረ። ስለዚህ ምን ተባለ? በስጋው ሞተ። አየህ፣ የእኛ ግልጽ ያለ ጥርት ያለ ትምህርት ነው። ቃል ስጋ ከሆነ በኋላ እሺ፣ መዝሙሬ ስለሰማው አይረዝም ብዙ። አሁን እኔ ግን አንተ የምትናገረው ያለኸው እኔ የሚገባኝ ነው ብለህ አንተ አይደለም ብትልም እኔ የሚገባኝ እኔ ያልኩት ሁለት ኔቸር ነው እየነገርከኝ። ምክንያቱም አሁን ፕሩቭ ላድርግልህ። አሁን እኔ ክርስቶስ ኢየሱስ ያልካት በለኝ በሰውነቱ ሞተ፣ በአምላክነቱ ሕያው ሆነ፣ ወይም ደግሞ አምላክነቱ አልሞተም ብል ሐሰተኛ ነኝ ማለት ነው? ትምህርትን ተናገር ፕሊዝ። ሶቨሬን ጥያቄን የጠየቁ ኢየሱስ ክርስቶስ ሶቨሬን አንዴ ፕሊዝ። ይኸውልህ እኔ አሁን ትምህርቴን አስተማርኩ። ትምህርቴን ሳስተማርኩ በኋላ ትምህርቴን ጠይቀኛለህ። አንተን ግን ትምህርትን ልስማ፣ አቋምህን ልስማ። ይሄው ልጠይቅህ። ቆይ መጀመሪያ አትጠይቀኝ። እኔን ትምህርትን ከሰማሁ በኋላ ትጠይቀኛለህ። እስካሁን እኮ ሰምተሃል። ምንድን ነው ትምህርትን? ልክ እኔ ደጋግሜ ትምህርቴን ነግሬያለሁ። አንተም ደጋግመህ ትምህርትን ንገረኝ። እሺ ደጋግመህ ንገረኝ ካልክ ቅድም መጀመሪያ ስንናገር መጀመሪያም ቃል ነበር የሚለው ቃልም እግዚአብሔር ነበር የሚባለው እግዚአብሔር የሆነ ዲቫይን የሆነው ቃል ሰው ሆኗል። ሰው ሲሆን ፍጹም ሰው ነው የሆነው። አምላክነቱን አልተቀየረም ወደ ሰውነት። ስለዚህ ሰው ሆኗል። ሰው ሲሆንም 100% ነው ሰው የሆነው። ከመጀመሪያም አምላክ ነበር። ከድንግል ማርያም የተወለደው ፍጹም ሰው ፍጹም አምላክ ነው። በመጀመሪያም ቃል የነበረ ነው። ከዛም በኋላ ነው ፍጹም ሰው የነበረ ነው። ስለዚህ የሰውም ሙሉ 100% ሰው ነው፣ 100%ም አምላክ ነው። መጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ስለሚል ይህን ማሳያ ደግሞ ብዬ የነገርኩ ያለሁት ኢየሱስ እንደ ማንኛውም ሲደክመው ነበር። በድካም እንቅልፍ ይዞት ሲሄድ ነበር፣ ሲራብ ነበር። ለምን? ሰው ነው ኢየሱስ 100%። ሌላ ቦታ ላይ ደግሞ ኢየሱስ የአምላክ ባህሪነቱ እናያለን። ምንድን ነው? አንሊሚትድ ሲሆን እናያለን። ሊሚትድ ሲሆን እናያለን፣ አንሊሚትድ ሲሆን እናያለን። ቅድም ተፈጥሮን ሲያዝ እናያለን፣ ኃጢአት ሲያስተሰርይ እናያለን። አምላክ ብቻ ሊያደርገው የሚችለውን ነገር ሲያደርግ እናየዋለን። ይሄ ኢየሱስ የምንለው ለዛ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው እንላለን። ሳይቀላቀል ሳይነጣጠል። ይሄን ነው እያልኩ ያለሁት።
አሁን እኔ ግን አንተን ይሄን ካልኩ ጥያቄ ልጠይቀ፣ አጭር ጥያቄዎች ልጠይቀ። አንደኛ ኢየሱስ ኦኬ፣ አንተ አንድ ኔቸር ነው ካል፣ ቆይ አንድ ኔቸር ነው ካል፣ አንድ ሰንትሮስ ፕሊስ፣ አንድ ጊዜ ፕሊስ፣ ማለት ትግባ ፕሊስ። ለምሳሌ እሺ ልጨርስ አንድ ጊዜ የጀመርኩትን ለኛ ግልጽ እንዲሆነልን እንዳንሰለች ማለት ነው። ይህን ጥያቄ ስማውና ያንተን ትምህርት በዛው ትገልጠዋለህ። ከያሬድ ጋር ትቀጥላላችሁ። የኢየሱስ ክርስቶስ ደም የአምላክ ደም ነው ብለህ ታምናለህ? ምን ማለት ነው የአምላክ ደም ነው ብለህ ታምናለህ? ግልጽ ጥያቄ ነው። የኢየሱስ ክርስቶስ ደም የአምላክ ደም ነው ብለህ ታምናለህ? ኢየሱስ ክርስቶስ አምላክ ነው። ስለዚህ ኢየሱስ ያፈሰሰው ደም የአምላክ ደም ነው። ግን አምላክ ሳይሆን ኢየሱስ ክርስቶስ ሰው ስለሆነ የሰው ኔቸር ነው። ኦኬ እሺ፣ አሁን መሀል ላይ ገብተህ ጥያቄውን አንዴ ስማ። ለምንድን ነው መሀል ገብተህ የምታስተጓጎለው? ከእሱ ጋር ልጨርስ። መሰረታዊ ጥያቄ ነው የጠየቅኩት። እሺ ተጠይቀኛለህ፣ መልሰዋለሁ ሰንድሮስ እኮ። ስለዚህ ጥያቄዎችን ግን ጊቭ ሚ ላይክ 2 ሚኒት፣ 2 ደቂቃ ብቻ ስጠኝ። መጀመሪያ ጥያቄውን ስማና አጥራለን። እሺ መልሳለሁ፣ 2 ደቂቃ ስጠኝ አንዴ። እስካሁን እኮ ሰማንክ ኖ፣ ከመዝሙር ጋር የጀመርኩትን 2 ደቂቃ ብቻ ስጠኝ። እኔ ለማወቅ ስለፈለኩ መዝሙርንና መዝሙር ያሬድ እናንተ ተፈቅዳላችሁ። የእውነት ጄኒውሊ አንደርስታንድ ላደረገው ስለፈለኩ ነው። 2 ደቂቃ ስጠኝ። ለምን አትነግረውም? መዝሙር 2 ደቂቃ ስጠኝ። መዝሙር እሺ፣ 2 ደቂቃ ስጠኝ። ታላቅ ወንድሜ ነው ማከር ስላለብኝ ነው እሱን። የአዳምን መልስ ብትመልስልህ ደስ ይለኛል። ታላቅ ወንድሜ ስለሆነ ቅድሚያ ለሱ ልስጥ። ግን 2 ደቂቃ 2 ደቂቃ ብቻ አጠር አድርጌ ልጠይቅህ፣ አጫጭር ጥያቄዎች። እሺ እኔም ግን እጠይቅሃለሁ አይደለ? ትጠይቅኛለህ፣ ችግር የለውም አለው። እሺ 2 ጥያቄ። ጥሩ። አንድ ኔቸር ነው እያልን ነው። ስለ ሁለትነት መወሳሰብ የለበትም። አምላክ ሰው የሚለው አንድ ኔቸር ነው እያልከኝ ነው። ስለዚህ በመስቀል ላይ የሞተው አምላክ ነው። አምላክነት ወይም ደግሞ አምላክ ሞቷል። አምላክነት ወይም ደግሞ አምላክ አብሮ አንድ ኔቸር ስለሆነ ሞቷል። አንደኛው እሱ ነው የምጠይቀህ። እሺ ልመልስልህ። እኔ ጠየቅኩህን አንተ ስላልመለስከው እኔ መልስ እኔ ደግሞ ለምሳሌ አምላክ እሺ ቆይ አንድ ጊዜ በስጋ እኔ ደግሞ አምላክ በስጋው ሞቷል፣ አምላክነቱ ግን አልሞተም ብል ተሳስቻለሁ? እሺ ልመልስልህ። እሺ ሁለቱንም መልስልህ። እሺ በስጋው የሞተ ማን ነው? በመስቀል ላይ የተሰቀለው ማን ነው ካልከኝ ስጋ ተሰቀለ ብለን አና ክህደት ነው ይሄ። ስጋ ተሰቀለ ካለንማ ስጋ ለብቻው መሐሪ አይደለም። ስጋ ለብቻው ቤዛ አይሆንም። ስጋ ለብቻው ለአዳምና ለልጆቹ ቤዛ ምትክ አይሆንም፣ ዋጋ አይከፍልም ስጋ። እንደዛ ከሆነማ አጠገቡ የተሰቀሉትም ስጋ ብቻ ተሰቅሏል። ኦኬ እነሱ ምንም ዋጋ የላቸውም፣ አያድኑም፣ ያለምን ኃጢአት አያጡም። ታዲያ በመስቀል ላይ ታዲያ ስጋ ብቻ ብንል የዘላለም ስርየት አይገኝም። ኦኬ ይሄን ያዘን። ስጋ ብቻ ካልኩኝ አስተውል። አምላክ ተሰቀለ ደግሞ ብትል ደግሞ አምላክነት ደግሞ አይሰቀልም አይደለ? አምላክነት ደግሞ አይደማም። ስለዚህ ምን ብለን እናገራለን መሰለ? ልክ ቅዱስ ጴጥሮስ እንዳለው ምን አምላክ በስጋ ሞተ ብለን እናገራለን። ስጋ ብቻ ያላልኩበት ምክንያት አምላክ ብቻ ያላልኩበት ምክንያት ለምን መሰለ? ሁለት ባህሪ አማኝ ስላልሆነ ቃል ስጋ ከሆነ በኋላ ይሄ ስጋ ነው፣ ይሄ ደግሞ መለኮት ያለ አንከፋፍልም። ያው አንዱ ኢየሱስ ክርስቶስ የሆነ ነገር ሲያደርግ በስጋው አደረገ፣ የሆነ ነገር ሲያደርግ በመለኮት አደረገ፣ ያን አንከፋፍልም። ምክንያቱም ለስጋው የሚነገረው ለመለኮት የሚነገራል፣ ለመለኮት የሚነገረው ለስጋ ይነገራል ብያለሁ። ለምን? ሁለት ባህሪ ስለሌለ። ስለዚህ ማን ሞተው ካልከኝ አምላኬ ሞተ፣ አምላክ በስጋ ሞተ እልሃለሁ። ለስጋ የሚነገረው ለአምላክነትን ተጨምሮ ተነገረ፣ ለአምላክነት የሚነገረው ለስጋ ተጨምሮ ተነገረ። ምን ለማለት ነው? አምላክ በስጋ ሞተ ስንል ስጋውን ቆረሰ እያለን ነው። ስጋው ደግሞ አዳኝ ነው እንላለን፣ ደሙ ደግሞ ኃጢአት ይቅር ባይ ነው የምንለው። ለምንድን ነው ቢባል ያ የፈሰሰው ያ የተቆረሰው ያ የፈሰሰው ደም መለኮት የተዋህዶ እንጂ የተለየው አይደለም። አምላክነት ያለው ደም የአምላክ ደም የአምላክ ስጋ ስለሚባል ስለሆነ ምን እንዳለን አምላክ በስጋ ሞተ እንላለን ማለት ነው። ስለዚህ በስጋ የምትለዋ ሁለትነትን ታጠፋና አንድ ባህሪ ታሳያለች ማለት ነው። ስለዚህ ማን የሞተው ለሚለው መልሳችን ገባ አይደለ? ጴጥሮስ እንደተናገረው ስጋ ሞታ አንልም፣ አምላክ ሞተን ብቻ አምላክ ብቻ ብለን ደግሞ ስጋን አንተውም፣ ስጋ ብቻ ብለን ደግሞ አምላክነትን አንተውም። ስለዚህ ምናለን አምላክ በስጋ እናለን ማለት ነው። በምትለዋ ሁለት ባህሪን ታጠፋና አንድ ባህሪ ታደርጋለች ማለት ነው።
ስለዚህ እኔ በስጋ ሞተ በአምላክነት አልሞተም ብል ተሳስቻለሁ ማለት ነው። ስለምትከፋፍለው ተሳስተሃል። ስለዚህ ወንድማችን ጴጥሮስ እንዲህ ይላል በአንደኛ ጴጥሮስ 3:18 ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ኃጢአተኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ስለዚህ ጴጥሮስ ስለከፋፈለ ወንድማችን ጴጥሮስ ተሳስቷል እያልክ ነው? አልከፋፈለም። በስጋ ሞተ በምትለው ምን እንደው የምታሳየ እየለየው ነው። አይከፋፈለ ነው። በስጋ አንተ እንደምትለው አንድ ኔቸር ከሆነ በስጋ ማለት አያስፈልገውም። እዚህ ክፍል ላይ ቆይ አለን። ቆይ አንድ ጊዜ መዝሙር አንድ ስማኝ ቆይ እኔ ዝም ብዬ ሰምቼ የለ ቆይ ሐሳቤን ሰማኝ። ሐሳብን አስጨርሰኝ። ጴጥሮስ ለምን ስጋ ሞት አላለም? ንገረኝ። በጣም ቆንጆ ጴጥሮስ እንዳንተ አመለካከት ማለት የነበረበት እኔን ተወኝ፣ እንደ መጽሐፍ ብቻ እሺ ጴጥሮስ ማለት የነበረበት እንዲያቀርበን እርሱ ጻድቅ ሆኖ ስለ ኃጢአተኞች አንድ ጊዜ በኃጢአት ምክንያት ሞቷልና ብቻ ነው ማለት ያለበት እንጂ በስጋ ቆይ አስጨርሰኝ እንጂ ንግግር ሰምቻለሁ። በስጋ ለምን አለ ነው ያልከኝ? ሰምቻለሁ አላልኩም። አየኸው አላልኩም። ያልኩ ምንድነው ስጋ ሞተ ለምን አላለም ነው ያልኩ። በጣም አሪፍ ሰምቻለሁ። እዚህ ጋር በስጋ ሞተ ብሎ ስፔሲፋይ ማድረጉ በመንፈስ ግን ሕያው ሆነ ብሎ ስፔሲፋይ ያደረገ ነው። ሁለትነት እንዳንተ ቢሆን አንድ ኔቸር ቢሆን ስፔሲፋይ ማድረግ አያስፈልገውም። የጠየቁ ጥያቄ ስጋ ሞተ ለምን አላለም? ምን ማለት ነው ስጋ ሞተ ማለት? በስጋ ሞተ ከማለት ይልቅ ስጋ ለምን አለ? ስጋ ሞተ ማለት ምን ማለት ነው? ዳዝንት ሜክ ሴንስ። አሜን። እንዴት ስጋ ሞተ የምትለው? መሞት የስጋ ባህሪ ነው ነው። ስጋ ሞተ እንዴት ይባላል? ስለ ኢየሱስ እየተወራ ያለው ስለ ስጋ እኮ አይደለም፣ ስለ ኢየሱስ ነው እየተወራ ያለው እኮ። ስለዚህ አንተ ሁለት ባህሪ አማኝ ስለሆንክ ስጋ ሞተ የማይሞትና የሚሞት አለ ብለህ ስለካፈልከው ስጋ ሞተ ብቻ ማለት ነበር የነበረበት። ጊዜ አንድ ሚዩት አድርገህ አንተ ማመን የነበረብህ ሁለት ባህሪ አማኝ ስለሆንክ ክርስቶስ ሲሞት ስጋው ብቻ ነው የሞተው ማለት ነበረብህ እንዴ? በስጋ ሞተ ብሎ ለምን ስፔሲፋይ ያደርግልናል? አንድ ኔቸር ከሆነ ለምን በስጋው ይለናል? በቃ ሞተ ለምን አይለንም? በስጋው ሞተ በመንፈስ ግን ስጋ ሞተ ለምን አይባልም ነው ያልኩት። በስጋ ሞተ በመንፈስ ግን ሕያው ሆነ ያለ ሁለት ኔቸር በግልጽ የተናገረ ነው ጴጥሮስ። ስጋ ሞተ ለምን አልተባለም? ሶቨሪን በስጋ ሞተና ስማኝ፣ በስጋ ሞተና ስጋ ሞተ ልዩነት አንድ አይነት ነው ወይስ ልዩነት አለው? አሚን። እያንዳንዱ የራሱ ይሆናል። እንግሊዝኛውን ማንበብ እንችላለን። አንደኛ ጴጥሮስ እኔ ስለ እንግሊዝኛው አይደለም። ኧረ እባክህ ስማኝ። በአማርኛ እንበለውና ሁላችን በንጋብ በስጋ ሞተና ስጋ ሞተ ሲባል ልዩነት አለ ወይስ አንድ አይነት ነው? ይሄው እንግሊዝኛው እንደዚህ ይላል፣ ፑት ቱ ዴዝ ኢን ዘ ፍለሽ ይላል፣ በት ሜድ ላይቭ ኢን ዘ ስፕሪት ይላል። ስለዚህ በስጋ ሞተ። ይሄው እያነበብኩ ነው እንግዲህ። ፑት ቱ ዴዝ ኢን ዘ ፍለሽ ይላል፣ በት ይላል። ደግሞ ሁለተኛው ሲገልጽ ደግሞ በት ይላል። አሁን ይሄ ሲተረጎም በስጋ ሞተ ብሎ ከመተርጎም ስጋ ሞተ ብሎ ቢተረጎም ስህተት አለ ወይስ ትክክል ነው? እያወራን ያለ ነው ስለ ስጋና ነፍስ ሳይሆን እየተወራ ያለው ስለ ክርስቶስ ኢየሱስ ነው። ስለዚህ ኢየሱስ እሱን አይደለም ፕሊዝ። ስለ ክርስቶስ ሲወራ በስጋ ሞተ ከማለት ይልቅ በናጥፍተን ስጋ ሞተ ብንል ምን አይነት ትርጉም ይሰጣል ነው ያልኩ። ምን ማለት ነው ስጋ ሞተ? ስለ ሌላ ስጋ አይዶን ነው። እኔ ስጋ ሞተ እንዴት? ስለ ኢየሱስ እየተወራ ነው። የሞተው ኢየሱስ ነው። ባህሪ አማኝ ስለሆንክ ስማኝ፣ ሁለት ባህሪ አማኝ ስለሆንክ ለምሳሌ ክርስቶስ ሲያንቀላፋ ስጋውን ያንቀላፋው ትለኛለህ። ክርስቶስ የሆነ ነገር ሲያደርግ መለኮቱን ያደረገው ትለኛለህ። አንተ ሁለት ባህሪ አማኝ ነህ። ሁለት ባህሪ አማኝ ስለሆንክ አሁን በስጋው የሚለው ሁለትነት በምትሏ ሁለት ታጠፋለች። ለምሳሌ ሁለት ታደርጋለች እንጂ እንዴት ነው የምታጠፋው? በየትኛው ሎጂክ? ምክንያት ልንገር። ለምን በስጋው ኖ አንተ እንዳልከው በስጋው ማለት የለበትም። አንድ ከሆነ ዝም ብሎ መናገር ነው ያለበት እንጂ ቆይ በስጋው ተብሎ ስፔሲፋይ ከተደረገ ቆይ መዝሙር የአፋፌናት በላይ በስጋው በኩል ስፔሲፋይ ካደረገ ሁለት ኔቸርነቱን ነው የሚያሳየው። እኔ የሚገባኝ ሎጂክ ይናገር። ንገረኝ እስቲ ምን ብሎ ይናገር? ለምሳሌ አንድ ባህሪ ለማሳየት ምን ብሎ ይናገር? እሱንማ አንተ ነው የምትነግረኝ እንጂ አንተ እኮ ነህ። እኔማ ሁለት ባህሪ አማኝ አይደለሁም፣ አንድ ባህሪ አማኝ ነኝ። ይሄ ጥቅስ ሁለት ባህሪ ስለሆነ አልኩ። አንተ ከማለት ይልቅ እንዲህ ቢናገር እኮ
አንድ ባህሪ ነበር አልከኝ። የትኛው ነው እስቲ እንዲህ ብሎ ቢናገር አንድ ባህሪ የሚሆነው ንገረኝ። ለምሳሌ አሁን በስጋ ሞተ በመንፈስ ግን ሕያው ሆነ የሚለው አያስፈልገንም ነበር። ሞተ በቃ ኢየሱስ ክርስቶስ ሞተ ተብሏል እኮ መጽሐፍ ቅዱስ ላይ ክርስቶስ ሞተ ተብሏል። በቃ እዚህ ጋም ለምሳሌ ልክ ነህ እኮ እንደዛም ቢባል ቅድም አምላክ ሞተ ብል እሳሳታለሁ ወይ ስትለኝ ኢየሱስ ስለሆነ የሞተው አትሳሳትም አልኩ። እዚህ ላይ ግን ጴጥሮስ ስፔሲፋይ ያደረገልን በስጋው ሞተ ይለናል፣ በመንፈስ ሕያው ሆነ ይለናል። አሁንም የተሰቀለው ኢየሱስ ክርስቶስ እውነት ነው፣ በስጋው ነው፣ በደሙ ነው የዳነው። ስለመካከለኝነቱም ስናወራ በሰውነቱ ነው። ጢሞቴዎስ ላይም ስፔሲፋይ ያደረገ በመስቀል ላይ ሲሰቀል ክርስቶስ አምላክነቱ አብሮት ነበር አልነበረም? ነበር። ኦኬ። ስለዚህ በመስቀል ላይ ሲሰቀል አምላክነት መለኮትነት ከስጋ አልተለየም አይደል? አልተለየም። ሁለት ኔቸር ነው ያለው። ስለዚህ የተሰቀለ ያልተሰቀለ አለ። ሁለት ኔቸር ነው ያለው። አምላክ አይሞትም። ኢየሱስ ሞቷል። የተሰቀለ ያልተሰቀለ አለ ማለት ነው። ምን ማለት ነው የተሰቀለ? አዎ አምላክ አልሞተም። አምላክ የሞተ ትላለህ እንዴ? ኦፍኮርስ ያ አምላክ ግን የሚሞት ኔቸር አይደለም። አምላክ ማይሞት ኔቸር ነው፣ ሕያው ነው ለዘላለም። እኔ ስለስ በቃ አዳም ሻቀጥሉ እኔ ዝም ብለን ክብ ነው ዝም ብለን ቅድም ብያለሁ። ቅድም በዴፊኒሽን ሌቭላችን የግድ ዋን ኔቸር ብለህ መን ካልከኝ በስተቀር ዲፋይን ስናደርገው ቅድም በግልጽ እኔ ትምህርቴን ነው የማስቀምጠው። ትምህርትህን ትገልጣለህ፣ ትምህርቴን እገልጣለሁ። ሰው የፈለገውን ይገዛል። እንግዲህ ትክክለኛውን ትምህርት ይገዛል ማለት ነው። ስለዚህ ማጠቃለያ ልስጥና ልጨርስ። አንተም የራስን ማጠቃለያ ትምህርትን ትሰጣለህ። ኦኬ። ኦርቶዶክሳዊ ትምህርት ምንድን ነው? እዚህ ያላችሁ ሰዎች ኦርቶዶክሳዊ ትምህርት ቃል በመጀመሪያ ቃል ነበረ። በመጀመሪያ ቃል ነበር ሲባል እርሱ እግዚአብሔር የሆነው እግዚአብሔርነቱ፣ አምላክነቱ፣ ጌትነቱ አካላዊ ቃል ነበር ማለት ነው። አካላዊ ቃል ያለው ምንድነው? ፐርሰን ስለሆነ እኔ ባይ ስለሆነ ነው። ሶስት አካል ብለን ስለምናምን ያ ቃል ደግሞ ስጋ ሆነ። ያ ቃል ስጋ ሲሆን ቃል ስጋ ሲሆን ሁለትነት የሚባል ነገር የለም። ምክንያቱም ሁለት ባህሪ አለ፣ የሰውነት እና የአምላክነት። የአምላክነቱ ቃል ተብሏል፣ የሰውነት ደግሞ ስጋ ተብሏል። ስለዚህ ቃል ስጋ ሲሆን መለያየት መነጣጠል የለም፣ መቀላቀል መጠፋፋት የለም። ይልቁንም በተዋህዶ ምን ሆነ? ፍጹም ሰው ፍጹም አምላክ ሆነ። ስለዚህ ለምሳሌ የክርስቶስ ደም ከኃጢአት ሁሉ ያነጻናል ስንል ምን እያልን ነው? የአምላካችን ደም የእግዚአብሔር ደም እያልን ነው። ስለዚህ ደም የሚለው ራሱ ለአምላክነት ተነገረ ማለት ነው። ለምን? ደም የክርስቶስ ደም ስና የሰው ደም ስንል እኩል አይደለም። የእኔ ደም ከኃጢአት ሁሉ ይቅር አይልም። ለምን? ሰው ብቻ ነኝ እኔ። ኦኬ። አንድ ባህሪ ብቻ ነው ያለችኝ፣ ያለቀ። ኦኬ። ክርስቶስ ግን ከአንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ ራሱ ደሙ አዳኝ ተባለ። ራሱ ስጋው የሚቆረስ ለአዲስ ኪዳን የሚሆን ለዘላለም ሕይወት የሚሆን በመስቀል ላይ የተከፈለልን ቤዛ ሆነ ተባለ። አምላክ ሞተ እኮ አለን። አምላክ ቤዛችን ሆነ እኮ አለን። ራሱ እኮ አዳነን አለን እኮ፣ በልጁ አዳነን እናለን እኮ። ስለዚህ ምን እንላለን? ሁለትነት የለም ማለት ነው። ማን ነው በመስቀል የተሰቀለው ሲባል አምላክ በስጋ ስጋ ተሰቀለ አንልም። ለዚህ ነው ቅዱስ ጴጥሮስም በደንብ አድርጎ ስለሚጠነቀቅ በስጋ ሞት ያለው። በእምትለዋ ሁለትነት ታጠፋለች። ለምን? መሞት ለአምላክነት የሚነገራል ማለት ነው። ለምን? የስጋን ባህሪ ገንዘቡ ስላደረገ። አዳኝነት ለሰውነት ይነገራል። ለምን? የአምላክነት ባህሪ ገንዘቡ ስላደረገ። ስለዚህ ለስጋ የሚነገረው ለአምላክነት ይነገራል፣ ለአምላክነት የሚነገረው ለስጋ ይነገራል። ለምሳሌ ለስጋ የሚነገረው ለአምላክነት ተነገረ። ምን? አምላካችን ተገረፈ፣ አምላካችን ተያዘ፣ አምላካችን ቤዛ ሆነ፣ አምላካችን ሊቀ ካህን ሆነ እንላለን። ሊቀ ካህንነት እኮ የአምላክነት ስራ አይደለም። ግንስ በስጋ የሚነገረው ለአምላክነት ተነገረ። ኦኬ። ለአምላክነት የሚነገረው ለስጋ ተነገረ። ምን ተብሎ? የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ። ይሄ እኮ ደም እኮ ለስጋ የሚነገር ነው። ግን የክርስቶስ ደም ግን ፍጹም መለኮት ተዋህዶ ስለሆነ ይቅር ባይ ነው ተባለ። ደሙ የአምላክ ደም ተባለ፣ የአምላክ ስጋ ተባለ፣ ቤዛ ተባለ። ቤዛነት እኮ የሰው ነው አይደል? የክርስቶስ ቤዛነት ግን አዳኝነት ያለው ቤዛነት ነው። ክርስቶስ ሊቀ ካህን ተባለ። ሊቀ ካህን ብቻ አይደለም፣ የሚምር ሊቀ ካህን ይባላል። ክርስቶስ የሚምር ሊቀ ካህን ያለው ለምንድን ነው? መማርማ የሰውነት አይደለም። ሊቀ ካህናት እኮ አይምሩም፣ ያስምራሉ እንጂ። ክርስቶስ ግን የሚምር ሊቀ ካህን ነው። ለምን? እርሱ ሊቀ ካህን ቢሆንም ደግሞ መሐሪም ነው፣ ደግሞ አስታራቂም ነው፣ ቤዛ ነው። ስለዚህ ሁለትነት የለም።
ራሱ ታራቂ ራሱ አስታራቂ ነው። ቃል ስጋ ከሆነ በኋላ ሁለት ባህሪ የሚባል ነገር የለም። አንዱ ክርስቶስ፣ አንድ ባህሪ፣ አንድ አካል ነው። መከፈል መለወጥ የለበትም ብለን ኦርቶዶክሳዊ ቤተክርስቲያናችን ይህን እርግጥ አድርገን እናስተምራለን። እግዚአብሔር ይስጥልኝ። ሶቨሪን ደግሞ ያንተን ትምህርት አጠቃል። እሺ በአጭሩ ልናገር። መጽሐፍ ቅዱስ በግልጽ ሁለት ሪያሊቲዎችን ወይም ሁለት ኔቸሮችን በአንድ ሰው ወይም በአንድ አካል በዋን ፐርሰን ውስጥ ያሳየናል። ቅድም ለመጥቀስ እንደሞከርኩት ዮሐንስ 4 ላይ ኢየሱስ ደክሟል፣ አርፏል ከድካም የተነሳ ምክንያቱም ሰው ነውና። ኢየሱስ ባህሩን ውሃውን አዞ ተፈጥሮን አዞ ቀጥ አድርጎ አቁሟል በዲቫይን ኔቸር። እዛ ቅድም ሲደክመው የነበረው አምላክም ነው ደግሞ ለካ ሰዎች የሚገቡበትን ሲያጡ ኢየሱስ ክርስቶስ ባህር ተፈጥሮን ሲያዝ ነበር። ሌላ ቦታ ላይ ደግሞ የመጨረሻውን ቀን እንኳን አያቅም ኢየሱስ ምክንያቱም ሰው ነውና፣ ሁሉን ነገር አያቅም ሰው ነውና። ሌላ ቦታ ላይ ደግሞ ይሄን አይ ቲንክ ማቴዎስ 24 ላይ ነው የምናገኘው። የሰው ልጅ እንኳን የመጨረሻውን ጊዜ መቼ እንደሆነ አያቅም ይላል። ሌላ ቦታ ላይ ደግሞ ዮሐንስ 21 ላይ እርሱ ሁሉን ያውቃል ይላል። he knows all things፣ የማያውቀው ምንም ነገር የለም። ሁሉን አዋቂ ነው። ሁሉን አዋቂ መጽሐፍ ቅዱስ ደግሞ እግዚአብሔር ብቻ ነው ይለናል። ስለዚህ ኢየሱስ እግዚአብሔር ነውና ሁሉን ደግሞ ያውቃል። ይሄ የሚጋጩ እውነታ የሚደበላለቁ የሚጋጩ ሐሳቦች አይደሉም ወገኖች። ይሄ ሁለት ኔቸር ይባላል። ሁለት ኔቸር ይባላል። ይሄን ደግሞ መስቀል አረጋግጦታል። መስቀሉ አረጋግጦታል። ቅድም ያነበብነው ላይ ጴጥሮስ በአንደኛ ጴጥሮስ 3:18 ላይ ኢየሱስ በስጋው ሞተ ይለናል። በስጋው ብሎ ስፔሲፋይ ያደረገ ምክንያቱም አንደኛ ጢሞቴዎስ ላይ ብንሄድ ብናይ 6 ላይ አምላክ የማይሞት ነው ይለናል። አምላክ አንደኛ ጢሞቴዎስ 6:16 እርሱ ብቻ የማይሞት ነው ይላል። አምላክ ሊሞት አይችልም ይላል መጽሐፍ ቅዱስ። አይሞትም አምላክ። እና እንዴት ሞተ ይሄ ኢየሱስ? ጴጥሮስ ተጠንቅቆ ስፔሲፊክ ሲያደርግልን አምላክ ኢየሱስ ክርስቶስን በስጋው ሞተ በመንፈስ ግን ሕያው ሆነ ብሎ ሁለቱንም ኔቸር ስፔሲፋይ ያደርግልናል። መስቀሉ የሁለቱነት ባህሪውን ሁለት ባህሪ እንዳለው ፍጹም ሰው ፍጹም አምላክነቱን አረጋግጦልናል። ኢየሱስ የእውነት ሞቷል። አምላክ ግን አይሞትም። ስለዚህ ኢየሱስ እንዴት ሞተ? አዎ ኢየሱስ ፍጹም ሰው ነው፣ በዛ ሞቷል፣ ግን ሕያው ሆኗል። አምላክነቱ አልሞተም። ጴጥሮስም እንዳረጋገጠው። ስለዚህ ኮንክሉድ ላድርግ፣ ልጨርስ። ቆይ ለሱ ታይም ሰጥቷል፣ ልጨርስ። 1 ሰከንድ እንደሱ እንዳንተ አልቆየም። አሳጥርና ሻፌ ውስጥ እሺ፣ በቃ ልጨርሰው። ስለዚህ እያልን ያለነው ይሄን ስንል ደግሞ 2% ሳይሆን 1% አንድ ሰው ነው የተወለደው። የእግዚአብሔር ልጅ ኢየሱስ ክርስቶስ ነው 1%። የሞተው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው 1%። ከሞት የተነሳው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው 1%። ይሄ ሁሉ ሲሆን ስለዚህ 2% ሳይሆን አክት እያደረጉ ያሉት 1% ነው፣ ግን በሁለት ኔቸር። ይሄን ነው 1% ሁለት ኔቸር የምንለው። ቴንኪዩ፣ ጨርሻለሁ። እሺ መልካም ጊዜ ይስጥልን። ሚዩት አድርግልንና ያው ለእኛ ልጆች አሁን የተነገረ የስህተት ትምህርት ስላለ ይህ ትምህርት አሁን የተናገረው ለፕሮቴስታንት የሚስማማ ነው። ፕሮቴስታንቶች መውሰድ ትችላላችሁ፣ መብታችሁ ነው። አሁን ግን የተነገረው ግን ከፍጹም ኦርቶዶክስ ያልሆነ የጥንቷ ቤተክርስቲያን እምነት ያልሆነ ትምህርት ነው። እሱ ምንድነው? የማቴዎስ ወንጌል ምዕራፍ 24 ላይ ያለው ስለዛች ቀንና ስለዛች ሰዓት የሚለው አያውቅም የሚል ነገር አንስቶልናልና እንደዛ ከሆነማ ሙስሊምም እንደዛ አንብቦ እንደዛ የተረጎመው እኮ ሙስሊሞች ራሳቸው ይህን ክፍል እንዲሁም ክርስቶስ አያውቅም ለማለት ይህን ይጠቅሳሉ። ስለዚህ እኛ ኦርቶዶክሳውያን ይህንን ታዲያ እንዴት ነው የምንመልሰው የሚለውን ምክንያቱም ማስተካከል የእኛን ሰው የሰማውን ነገር ቶሎ ማረም ስላለብን ላርምና አዳምሻ ትቀጥላለህ። የታወቀች ናት ወራቷ ቀኗ በዚያችም ቀን ይላል እና ጌታ አሁን ለምሳሌ እንደ ሜትሮሎጂስቶች እኮ አይደለም ጌታ ክብር ይግባው ሎቱ ስብሐት። ሜትሮሎጂስቶች በዚህ ቀን ቢሉ ሊሆንም ላይሆንም ይችላል። በዚህ ሰዓት ይዘንባል ቢሉ ሊሆንም ላይሆንም ይችላል። ክርስቶስ ግን በዚያች ቀን ሲል የሚሆነውን ያችን ቀን ነው። በዛች ዕለትም ሲል ያችን ዕለት ነው የሚናገረው። ስለዚህ ምንም አይነት የእውቀት ክፍተት
የማወቅ ያለማወቅ ነገር ክርስቶስ ዘንድ የለበትም። ኦኬ ታዲያ ምንድን ነው ሲባል፣ እሺ ጌታ እንዲህ አለ። ቁጥር 36 ዝቅ ብሎ ይህን ሁሉ ከነገረን በኋላ አስተውሉ ክርስቲያኖች፣ እንዲሁም ይላል ከዛችም ወራት መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላትም ይነዋወጣሉ። በዚያን ጊዜም አስተውሉ ክርስቲያኖቹ በደንብ ምንድን ነው የሚለው? በዚያን ጊዜም በጌታ ዘንድ ጊዜ ስትባል የተሰፈረች ታወቀች፣ ሰዓቷ ቀኗ ሁሉ የተቆረጠች ናት በጌታ ዘንድ። በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በየትኛው ጊዜ? ጌታ በሚመጣበት በዛች ጊዜ በዛች ቀን። የሰው ልጅ ያለው ራሱን እና የሚመጣበትን ቀን አያውቀውም ጌታ። የሰው ልጅ እያለ እኮ ነው ራሱን የሰው ልጅ ብሎ በዚያች ቀን በሰማያዊ ምልክት ይታያል። በዚያም ጊዜ አሁንም ይዩት፣ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። ለምሳሌ አዳምሻ በሆነ ጊዜ እኮ ወይ ደግሞ የወበስቲ ቆይ ከ1 ከ5 4 ከ5 ከ6 ቀን በኋላ ቢል ግምት ነው የሚናገረው። ግምት ነው የሚናገረው። ለወደፊቱ ስንናገርኛ በግምት ነው የምንናገረው፣ ምክንያቱም ከእውቀት ከፍለን ነው የምናውቀው። ክርስቶስ ግን በዚያን ጊዜ ሲል እውቀት ተከፍሎ የለበትም። ፍጹም አምላክ ነው፣ ፍጹም ሰው ነው። የሰው ልጅ ስለሆነ የሰው ልጅ ይላል ራሱን። በዚያን ጊዜም ሲል ደግሞ እውቀቱን ማወቁን ያሳያል። ኦኬ ከዛም ይላል መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ራሱ በዚያ ጊዜ የመጣው የሰው ልጅ ከሰማያት ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ ይሰበስባልና። አሁን ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትን ቢሆኑ ልጅም ቢሆንም የሚያውቅ የለም። ምን ማለት ነው እንዴ? ጌታችን ኢየሱስ ክርስቶስ በዚያች ቀን በዛች ሰዓት እንዲህ ብሎ መጨረሻ ላይ አላቅም እያለ ነው? አይደለም። እንዴት ይሆናል? በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል፣ ስለ ራሱ መምጣት የተናገረ በዚያን ጊዜ ብሎ እዚህ ጋር ቀኗን ያውቃትም ልል ነው? አይደለም። ቀኗን እንደሚያውቃት እዚሁ መልስ ልስጣችሁ። ስለዚያች ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆንም የሚያውቅ የለም። እና መንፈስ ቅዱስ ሳያውቅም እንደዚህ ጋር ከአባት ብቻ በቀር ስለተባለ አብ ብቻ ነው የሚያውቀው። በቃ መንፈስ ቅዱስ አያውቅም፣ ወልድ ሳያውቅም እየተባለ ነው። መላእክት አያውቁም ቢባል ኦኬ፣ ለምን? ፍጡራን ናቸው። እነሱ በባህሪያቸው ፍጡራን ናቸው፣ ጅማሬያቸው ፍጡራን ናቸው። አምላካችን ኢየሱስ ክርስቶስ ግን አብ የሚያውቀውን ወልድም ያውቋል፣ ወልድም የሚያውቀውን መንፈስ ቅዱስም ያውቋል። ያለችው እውቀት አንዲት ናት፣ አንዲት እውቀት ናት። በስላሴ ዘንድ የእውቀት መካፈል፣ መተናነስ፣ መቀዳደም የለም። አብ የሚያውቃትን ሁሉ ወልድ ያውቃታል። ለምን ቢባል አብ በኖረበት ዘመን ሁሉ ወልድም ነበረ። ስለዚህ ወልድ ምን አለ ሲያስተምር ትዝ ይላችኋል? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ አለ። ስለዚህ ከአብ እኩል የሚሰራ ነው። አብ የሚሰራውን ወልድም ይሰራዋል። በአብ የታሰበችው በወልድም ትታሰባለች። በአብ የታወቀችው በአብም በወልድም መንፈስ ቅዱስ ትታወቃለች። በስላሴ ዘንድ መለያየት የለምና፣ የፈቃድ የእውቀት መለያየት የለምና። ኦኬ ከዛ እዚህ ብሎ ምን አለ ይሁት ጌታችሁ አለ። ጌታችሁ እዚህ ቁጥር 42 ላይ መልሱን ሲመልስ ጌታችሁ በምን ሰዓት እንደሚመጣ አታውቁምና እንግዲህ ንቁ፣ ያን ግን እወቁ አለ። አስተውሉ፣ ጌታችሁ አለው ራሱን ነው። በምን ሰዓት እንደሚመጣ አታውቁምና እነማ? እኛ ስጋ ለባሽ አያውቀውም። ከስጋ ለባሽ እች እውቀት የተሰወረች ናት። ከስጋ ለባሽ እኛ አናውቀውም። ይሄንን ለምን? ስጋ ለባሽ ብቻ ነን። ኢየሱስ ክርስቶስ ግን በስጋ የተገለጠ አምላክ ነው። ከሱ የተሰወረ እውቀት የለም። ስለዚህ ከኛ የተሰወረ ስለሆነች ምን አለ? አታውቁምና ንቁ አለና ከዛ እዩ ያን ግን እወቁ። ምን እወቁ አለ ጌታ? ባለቤት ከሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ፣ ይኸው መልሷ እዚህ ጋር ባለቤት በሌሊቱ በየትኛው ክፍል ሌባ እንደሚመጣ ቢያውቅ ኖሮ በነቃ ቤቱን ሊቆፍር ባልተውን ነበር። ስለዚህም እናንተ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ኦኬ ይኸው ይሁት ሌባ ለምሳሌ ሶቨሪን ወንድሜ ጋር ሊመጣ ቢፈልግ አይነግረውም ወይ? አዳምሻ ጋር ሌባ ቢመጣ መስፍኔ ጋር እንደም ይምጣ፣ ባለሀብቱ እሱ ነው። እኔና ሶቨሪን ምንም የለንም፣ እስክሪብቶ ነው የሚሰርቀን። ሌባ መስፍኔ ነጋዴ ነው። መስፍኔ ጋር ሊመጣ ሲል በል መስፍኔ እንግዲህ በሻንጣ ያሉትን ከተት አድርገህ፣ ሻንጣም ከሌለ በፌስታል አድርገህ በኩርቱ ፌስታል አዘጋጅ ጠብቀኝ ይለዋል? አይለውም። ሌባው የሚመጣበትን ሰዓት ያውቀዋል።
ሌባው የሚመጣበትን ሰዓት የሚቆፍርበትን ሰዓት ሌባ ኦልሬዲ ወስኗል፣ ያውቃል። አስተውሉ። ባለቤቱ ግን ያውቅ። ስለዚህ ባለቤቱ ዕለት ዕለት ተጠንቅቆ በሩን ቆልፎ መስፍኔ ማለት ነው በሩን ይቆልፋል፣ ቁልፍ ያረጋል፣ ሰረገላ ያረጋል፣ ብዙ ነገር ያረጋል። ውሻም ተናካሽ ውሻ አለም ይላል። ከፈለገ ውሻ ባይኖረውም ጽሁፉ ራሱ ያስፈራራል ኢትዮጵያ። ሌባ ግን ጠብቆ ሰዓቷን ቀኗን ቆርጦ ይመጣል። ሌባሙ ያውቃታል ያችን ቀን። ተሰራቂው ሰው ግን አያውቀውም። ስለዚህ ጌታ ምን አለ? ባለቤቱ ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ፣ አያችሁ፣ የማያውቀው ማን ነው? የሚዘረፈው። ሌባው ግን ያውቃል። በነቃ ቤቱን ሊቆፍር ባልተወው ነበር። ስለዚህ አለ ጌታ፣ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል። ራሱን ጌታ በሌባ መሰለ። ለምን ቢባል የሚመጣበትን ዕለቷን፣ ሰዓቷን፣ ቀኗን እርሱ በፈቃዱ ያውቃልና። የአብ እውቀት የወልድም የመንፈስ ቅዱስም ናትና። ስለዚህ ክርስቶስ ያውቃታል። ታዲያ እዚህ ጋር አያውቃትም ሲል ምን ማለት ነው ሲባል ክርስቶስ አላውቃትም ያለ ነው አይደለም። አንደኛ ስጋ ለባሽ ሆነን እርሱ ሁለተኛው አዳም ስለሚባል ስጋ ለባሽ ስለሆነ እኛ ሰዎች ይህን እንደማናቅ ከፍጥረት የተሰወረ እንደሆነ ከፍጥረታት የተሰወረ እንደሆነ ለማሳየት ምን አለ ጌታ? ስጋ ለባሽ ሆነ ሁሉ አያውቀውም። የሰው ልጅ ብሎ አንድም እኛ ጠቅላላ ስጋ ለባሾችን አንድም ደግሞ የተዋሃደው ያ ስጋ በባህሪው ምንድን ነው? አላዋቂ ስጋ አይደለ? ስለዚህ አላዋቂያን ናችሁ እናንተ ከእውቀት ከፍላችሁ ነው የምታውቁት እያለ እየተናገረ ነው ጌታ። በጣም ፐርፌክት፣ ይሄን ያዙ። ስለዚህ ክርስቶስ ግን ያውቃል። እዚህ ጋር ታዲያ አላቅም እያለ ግን አይደለም። አስተውለዋንም። ሌላው ፍቺ ምንድን ነው? ለምሳሌ አንድ ቃል ላሳያችሁ። እሺ፣ እስቲ ይህን ክፍል እንዴት ብላችሁ እንደምታነቡት ማወቅ እፈልጋለሁ። እዚህ ቆሮንቶስ ላይ እንዲህ የሚል ቃል አለ። እሺ እሺ አንድ ሺ ይቅርታ። እሺ ኦኬ እሺ። ሁለተኛ መስፈን መጨረሻ ላይ ግን ለእኔ ትሰጠኛለህ እድል ወይስ አልሰጥም? ሶቨሬን ኦኬ። ስም እያጠፋኸው በጣም አዝናለሁ። ከአንተ ይሄን ግን አልጠብቅም። ችግር የለውም። መውጣት ከፈለግ ክርስቶስ ኢየሱስ ፍጹም እኔ ትምህርቴን ነው ሶቨሬን ፍጹም አምላክ ነው። ጨርሰናል። እኔ እናንተ ስለጨረስን አሁን መቀመጥ አይጠበቅብህም። አንተ የተናገርከውን ለእኛ ስህተት የሆነውን ትምህርት ነው የማሳየው። ምንም ለአንተ ለምደ ምሰጠ አንተ ፕሮቴስታንት ነህ፣ ከአንተ እንማርኛ። እሺ እዩ ክርስቲያኖች፣ እዚህ ጋር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ይላል እኛ በእርሱ ሆነ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ክርስቲያኖች ኮመንት ላይ መልሱልኝ። ክርስቶስ ኃጢአትን አያውቃትም ሲባል ምን ማለት ይመስላችኋል? ክርስቶስ ኃጢአትን አያውቃትም ሲባል ኮመንት ላይ መልሱልኝ። ክርስቶስ ኃጢአትን አያውቃትም ሲባል ምን ማለት ነው? ኮመንት ቶሎ በሉ፣ ገስት ላይ ከማስመለስ በፊት ኃጢአትን አያውቃትም ሲባል በምን አገለጻትም ማለት ነው? ኃጢአትን በማወቅ በእውቀት አያውቃትም እንዴ? በእውቀት አያውቃትም ጌታ በማወቅ ኃጢአትን በእውቀት አያውቃትም? ያውቃታል አይደለ? ግን በምን አልገለጣትም ማለት ነው? በመስራት አያችሁ፣ በመስራት ምን አላረገውም? አልገለጣትም። ኃጢአትንማ ያውቃታል በእውቀት፣ ከሱ የተሰወረ ነገር የለም፣ ሁሉን ያውቋል። ስለማንም ሊነግሩት አያስፈልግም ተብሏል አይደለ? ኃጢአትን በእውቀት ያውቃታል፣ ከሱ የተሰወረ አንዳች የለም። ግን ኃጢአትን ጌታ አያውቅም ሲባል ምን ማለት ነው? በመስራት አልገለጣትም። ምክንያቱም ኃጢአት በመስራት የምትገለጥ ናት። ኃጢአትን ምን አላረጋትም? አልገለጣትም። በምን? በመስራት። ይህንን ሀሳብ ይዛችሁ ኑና እዚህ ጋር ማቴዎስ ወንጌል ምዕራፍ 24ን ፍቱልኛ።
ስለዛሽ ቀንና ስለዛሽ ሰዓት ልጅም ቢሆን አያውቅም ሲል ፍቱልኛውን ጎበዞች። አሁን ገብቷቸዋል ማለት ነው መልሴ። እሺ ይኸው ልጅም ቢሆን አያውቅም ሲል ምን ማለት ነው? ልጅም ቢሆን አያውቅም ፍቱልኛ። አሁን ቅድም ጌታ ኃጢአትን አያውቅም ስንል በእውቀት ያውቃታል፣ ግን በመስራት ምን አላረጋትም? በመስራት አልገለጣትም። በጣም ጥሩ። ስለ ፍርድ ቀን ልጅም ቢሆን አያውቃትም ሲባል ምን ማለት ነው? አሁን በማወቅማ ያውቃታል፣ ግን ገና ምን አላረገባትም? በመፍረድ አልገለጣትም። ጎበዞች፣ ያችን ቀን በመፍረድ አልገለጣትም። አያችሁት? በመፍረድ ቀኗን ገና አልገለጣትም። ምክንያቱም ጌታ ሲመጣ ነው እኛ የምናውቀው። ገና እርሱማ የመጣበትን ቀን ያውቃል። እኛ ግን ጌታ ሲመጣ ነው ያችን ቀን መገለጧን የምናውቀው። ስለዚህ በመፍረድ ገና ምን አላረጋትም? አልገለጣትም። ማወቅማ ያውቃታል፣ እንደሚያውቅማ ቅድም አሳያችሁ። ግን በምን ገና አልገለጣትም? በመፍረድ ፈርዶባት ቀኗን አልገለጣትም ነው። ለዚህ ነው ታይ ዝቅ ስትሉ ይላል የጥፋት ውሃ መጥቶ ሁሉን እስኪወስድ ድረስ እንዳላወቁ ይላል። አያችሁት? እዩት። የጥፋት ውሃ መጥቶ በዚያች ወራት ከጥፋት ውሃ በፊት ይላል ኖህ ወደ መርከቡ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶም ሁሉን እስከወሰደ ድረስ እንዳላወቁ ይላል። አያችሁ? የሰው ልጅ መምጣትም ደግሞ እንደዚህ ነው። ይኸው እነዚህ የጥፋት ውሃ ሊመጣ ነው ተመለሱ ተብሎ ተነግሯቸው እምቢ አሉ። አይደለ? አንመለስም አሉ። ሲበሉ ሲጠጡ ሲዳሩ ሲዘፍኑ አሉ። ኖህና ቤተሰቡ ገቡ። የጥፋቷ ድንገት ባላሰቡ ጊዜ መጣ። የጥፋቷን ግን እግዚአብሔር በፈቀደበት ባሰበበት ባወቀበት ዕለትና ሰዓት አመጣ። ይኸው ስለዚህ ከጥፋቷ ጋር ራሱ መስሎ ጌታ ተናገረ። አያችሁት? ማን ነው የማያውቀው? ሰዎች አያውቁም ያችን ቀን። ለምን? ቢያውቋትማ ኖሮ ምን ያደረጉ ነበረ? አይ በቃ የዛሬ ዓመት ናት ለተምጻት፣ ስለዚህ እንደፈለኩ ልዘሙት እንደፈለኩ ልዳራ እያሉ ንስሐ ከመግባት ይልቅ ወደ ኃጢአት ያዘነብላሉ። ስለዚህ ዕለት ተዘጋጅተን እንድንኖር ከኛ እውቀት ተሰወረች፣ ከጌታማ የተሰወረች አይደለችም። ስለዚህ በመፍረድ አልገለጣትም፣ በእውቀትማ ያውቃታል እያለን ነው። ስለዚህ እኛ ክርስቲያኖች ሁለት ባህሪ አማኝ አይደለንም። አንደኛው ባህሪው የሚያውቅ አንደኛው ባህሪው የማያውቅ እያለን እንፈታ ነው እንዴ? አይ ክርስቶስ እኮ በስጋው አያውቅም፣ በአምላክነቱ ግን ያውቃል። ስለዚህ ስጋው በማያውቅበት ጊዜ አምላክነት የለውም እያላችሁን እኮ ነው እናንተ ፕሮቴስታንቶች ሁለት ባህሪ አማኞች። ምክንያቱም ወንድማችን ይሄ አለማወቁ ስጋው ነው ብሎናል። እና ይሄንን እርማት ልስጣችሁ ብዬ ነው። በጣም አመሰግናለሁ። ይቅርታ ካረዘምኩኝ እግዚአብሔር ይስጥልኝ። አዳምሻ ይቅርታ ቅድም ስላስቆምኩ አመሰግናለሁ። በጭራሽ ያሬድ፣ በጭራሽ ቃልዎት ያሰማልን። ዲያቆንዬ ቃልዎት ያሰማልን።